ዋው ትክክለኛ የወለደ ሰው እንግዲህ ይሄ ነው። ድግሱን አድርጎ በወግ በማዕረግ እንግዲህ በዘመድ በዛመድ አዝማዱ እንግዲህ የዛች የቂጣሟ ልጅ ነው እንግዲህ እኔ ወይ ጠፉ ምናምን እያልኩ ነበር። እንግዲህ ተመልከቱ አብርሃምና ደመቁ የሚሰሩትን ስራ ከህዝብ ላይ እንግዲህ አብርሃም የምትሰራውን ስራ ሁሉ ሰው አውቆብሃል ማለት ነው። ከአሁን በኋላ ይሄ ለአንተ ውርዴት ነው ማለት ነው። ይመችክ፣ አግኝ፣ ፈታ ዘና በል፣ ድምቅ በል ምናምን። አያችሁ እናንተ አንድ ላይ እየዋላችሁ እያደራችሁ አንድ ላይ እየበላችሁ እየጠጣችሁ አንድ ላይ እየፈታፈታችሁ እየሰለቀጣችሁ በየድግሱ እየሄዳችሁ ማለት ነው። የእናንተ ልጅ ይሳ በጎቹ እኛ ላሞቹ ላቢዎቹ እነ ላሜ ቦራ እየጠበቅንም ማለት ነው። እነ ላሜ ቦራ ከላይ ጀምሮ ዛሬ እነ ላሜ ቦራ እየጠበቅንም እንደዚህ ወልዳችሁ አምሮባችሁ ሰምራችሁ ደምቃችሁ እኔ ሁሉም ያልኩት ነገር ማለት ነው እየተዋረዳችሁ ነው ያላችሁት። ለምን ልጁ የተውሶ ልጅ ነው የእናንተ ልጅ፣ ትክክለኛ ልጅ አልወለዳችሁም ብዬ ነበር። ይኸው የእናንተ ልጅ እንደዚህ ብላችሁ ፈታ ዘና አድርጋችሁ እነ ላሜ ቦራ የጠበቁት ፈታ ዘና አድርጋችሁ ልጃችሁን ወልዳችሁ የእናንተ ትክክለኛ ልጅ ቢሆን የሰው ድግስ አትበሉም። ቅድሚያ የእናንተ ልጅ ነው የተወለደው፣ የእናንተ ልጅ ነበር ድግሱ የሚቀድመው። ግን እነ ላሜ ቦራ ይኸው ሀሳባቸውም ሁሉ ነገራቸውም አልተሳካላቸውም ማለት ነው። ገባችሁ አይደለ? እናንተ ከህዝብ ላይ እንዴት እንደምትጫወቱ በተለይ ደመቁ ሰው ላይ ቁማር እንዴት እንደምትጫወት ተመልከቱ። ኔበር መውለድም የለ ምንም የለ ማየት በቃ የሰው ድግስ እየቀላወጠች እየበላች ነው። አቤል አለ እዚህ ጋር እና አብርሃም አሉ፣ ሌሎቹም እንደዚህ ይዋሉ ማለት ነው። ያው እነሱ ጎልተው ስለወጡ ነው እንጂ ማለት ነው። ስለዚህ ህዝብ ላይ የምን ያህል እንደምትጫወቱ ህዝብ ላይ የምን ያህል እቃቃ ጨዋታ እንደምትጫወቱ ከዚህ መረዳት አያቅትም ማለት ነው። አሁን ጨዋጨዋ ያጫወታችኋል እዚህ ሰው ፊት ማታ ደግሞ ቡጥቡጥ እዛም ጋር ተቀጣጥራችሁ ተደዋውላችሁ አንተ ከዜና አንተ ከዛና ብላችሁ እንዴት ህዝብ ላይ እዚህ ጨዋ ህዝብ ላይ እንዴት እንደምትጫወቱ እንዴት እቃቃ ጨዋታ እንደምትጫወቱ ከዚህ ህዝብ ላይ ተመልከቱ። መረዳት ከዚህ እነ ላሜ ቦራ በጎቹ ከዚህ ተረድታችሁ ማለት ነው ማወቅ አለባችሁ። እንዴት እንደሚጫወቱባችሁ እንዴት እንደሚያልቧችሁ ገባችሁ አይደለ? እነ ላሜ ቦራ ከዚህ ጋር የስደት እህቶቻችሁን መንዝል እንደፋለን፣ አሲድ እንደፋለን፣ እሳት እናቃጥላለን፣ ዘይት እንደፋለን። እናንተ በየትኛው አቅማችሁ ነው የምታቃጥሉት ሰውን? በየትኛው አቅማችሁ ነው እናንተ ሰውን እንደዚህ ልታንቋሽሹ የምትችሉት? አታንቋሽሹም፣ አቅም የላችሁም። ገባችሁ? ገንዘባችሁን ተበልታችሁ ገንዘባችሁን ሰጥታችሁ ተጫውታባችሁ ነግዳባችሁ ቃቃ ተጫውታባችሁ እሷ ምንም ነገር ይኸው አንድ አይነት ልብሷን ነፏ ብላ ለብሳ እንደዚህ ብላ በቃ አንድ ላይ ናት። ጠብ የለ ምን የለ፣ አንድ ላይ ትተኛለች፣ አንድ ላይ ትበላለች፣ አንድ ላይ ታመሻለች። እንደገና ደግሞ ከእናንተ ላይ ማታ እንግዲህ 2 ሰዓት ላይ እንግዲህ በኢትዮጵያ በዚህ ሀገር 8 ሰዓት እንግዲህ ትገባለች፣ ቡጥቡጧን ትጀምራለች ማለት ነው። ሰውነቷን እየሸጠች የሴት አዳሪነት ስራ ትሰራለች። ይኸው ልጅ የለም ይህ ትክክለኛ ልጅ ወልዳ በነበረ ልክ እንደነዚህ ሰዎች ማለት ነው። እነዚህ ሰዎች አሁን ከነሱ ኋላ ነው እንግዲህ ተመልከቱ። ትዳራችንን በቅርብ ነበር የተጋባ ነው ምናምን እያሉ ሶሻል ሚዲያውን እሷም ነፍሰ ጡር ስትሆን ታወቹ ማለት ነው። ትታው እንግዲህ ወደኋላ ደበቅ ብላ እርግዝናዋንም ደብቃ ወልዳ እንግዲህ ልጁንም አላወጡም። ጅግን ብለው ጠንክር ብለው እንግዲህ እነዚህ ሰዎች ተመልከቷቸው። ፏ ድምቅ ፏ ፈሽ ብለው ይሄ ነው ትዳር፣ ይሄ ነው መውለድ፣ ይሄ ነው እርግዝና። እቻውን ወታ ታውቃለህ? ተመልከቱ። ይሄ ነው ትትና፣ ይሄ ነው ሴትነት፣ ይሄ ነው ምርጥነት፣ ይሄ ነው ጨዋነት። ይቺ ግን ሴተኛ አዳሪ ገንዘብና ገንዘብ ብቻ ነው የምትወዱ። ሆዳም ልጅ የለም። የሰው ልጅ ተከራይተው አምጥተውን እየሰሩ ያሉት ምስኪን የሰው እንግዲህ እኔ የቤተሰብ ልጅ ነው የሚመስለኝ። እንተውንበት፣ እንስራበት፣ ለእሱም ዩቱብ ይከፈለዋል፣ ከፍተን እንሰጠዋለን ተብላ እንግዲህ አንዲት እናት እንግዲህ ሞኝ ስለሆነ ገንዘብ ኢትዮጵያ ላይ አሁን ላይ ውድ ነው፣ ኑሮ ውድነት አለ። እንደፈለግሽ እየበላሽ እየጠረቀምሽ ሳህንሽን ሞልተሽ እየጠቀጠቅሽ ትተኛለሽ። ማታ ደግሞ ተቃለሁ ብለሽ እንግዲህ ቡጥቡጥ ሰው ነቅቶባቸዋል። አሁን ላይ ኔበር እነ ላሜ ቦራ እንደሆኑ እንጂ ሌላው ሰው ጮው ተቷቸዋል። አሁን ነቅቶባቸዋል ማለት ነው። ስለዚህ ውርዴት ነው፣ መዋረድ ነው። አብርሃም ይሄ ነገር ለአንተ ጥሩ አይደለም። ከተቀመጥክ አብረህ መቀመጥ ነው፣ ከኖርክ አብረህን መኖር ነው። ከአልኖርክ ደግሞ ያኔ በጥሩ መንገድ ዩቱባችሁን ትላልቅ ዩቱበር ናችሁ ብትሰሩ በጣም የተሻለ ነው። ማታ ቡጥቡጥ የ20 ደቂቃ ቪዲዮ የ30 ደቂቃ ቪዲዮ ሼር ይደረጋል። ህዝቡ እዚህ ጋር ይባላል። አንቺ እንደዚህ ነሽ፣ እናት አባት ማሰደብ፣ እናት አባትን ማዘለፍ ምናምን። ይሄ ምን አመጣው? ይሄ እንደዚህ የሆነው ምንድን ነው? አሳዳጊ ወልዶ የበደላችሁ እንድትባሉ የሆናችሁት እራሳችሁ ሰርታችሁ በምትለቁት ቪዲዮ ነው። ስለዚህ ስለ ድግሱ ደግሞ በጣም ቆንጆ ነው። ብሉ ብላ አፍያ ለጤና ይበልላችሁ ብለናል። ድግሱ የጨዋ ነው፣ የጨዋ ድግስ ስለሆነ ማለት ነው። ሰዎቹ እንዲህ በጣም ነው የምወዳቸው። ልጃችሁን ደግሞ ያሳድግላችሁ።
በጣም ደስ ይላል። እንኳንም ወለድሽ እንላለን። ስለዚህ ደመቁ እየቀላወጥሽ ብዬ አንቺ